እንዳትናገራት ዝም በይ እንዳትናገራት ይላል። ምንድነው እያደረክ ያለው እዚህ? ሴት ልጅ እቺ ልጅ መስዋዕት አላውቅም፣ ግን የማውቃቸው ከኔ እኩል እንደታገቱ ነው የማውቃቸው። እና እንዳልኩ ከዛ ቦታ ጠፍቻለሁ እና አንዱ ለቀን ምናምን ያክል በጣም ከዛ ቦታ ለመውጣት ሞክሬያለሁ። ቦታውን አላውቅም፣ ሲወስዱኝ ስላላየ መመለሻውን አላውቀውም። ትይዟታላችሁ፣ ከዛ በኋላ ብር መቀበል ነው አይደለ? እሱን ካደረጋችሁ በኋላ የፈለጋችሁ ነው ያደርጉ፣ አይመለከተኝም። ግን ያለውን ነገር ፍራቻ ስለነበረኝ እዛ ያየሁትን ነገር ለመናገር ነበር እኔ ጉጉቴ። ያው ያለው ነገር ሰላም ውድ ቤተሰቦቼ እንዴት ናችሁልኝ? እንዴት ከርማችኋል? ይኸው ዛሬም በአዲስ ጉዳይ በአዲስ ታሪክ ከች ብያለሁ። እዚህ ጋር የምታዩት እህቴ ያው ከትላንት በፊት ጀምሮ እየደወለችልኝ የደረሰባትን አንዳንድ ነገሮች እየነገረችኝ ነበረ። ያው ከነገረችኝ በኋላ ደግሞ ጉዳዩ መፈታት ያለበት ኬዝ አፋጣኝ የሆነ ነገር ነው። ስለዚህ እስቲ ጉዳዩን እንስማትና ወደ መፍትሄ ወደ ምንለው ነገር የምንሄድ ይሆናል። ሰላም እህቴ። ሰላም እንዴት ነሽ? እግዚአብሔር ይመስገን። እሺ ስምሽን ንገሪንና የመጣሽበትን ጉዳይ ከዛ ትነግሪናለሽ። እሺ ስሜ ፊደል ነው። እሺ ያው የመጣሁበት በስልክ እንዳወራው ነው እና ገልጬ ስነግር ያው እንደነገርኩ አንዳንድ ስልክ ላይ በነገርኩ መሰረት ያው ትምህርቴን ከጨረስኩ በኋላ ገዳማት ቤተክርስቲያን ምናምን እንደምወድና እንደምሄድ ነግሬያለሁ እና ብዙ ጊዜ ነው እሱን ነገር የማደርገው እና በአጋጣሚ እንደዛ በማረግበት እገታ ተፈጥሮብኝ ነበር እና አጀማመሩም ያው እንደዚህ ገዳም እንወስዳለን እናስጎበኛለን በሚሉ ሰዎች ነበር የሄድኩት እና በሄድኩበት ጊዜ ወደ ገዳም ነበር እየሄድን የነበረው እና እንደ አጋጣሚ ከገዳም ደርሰን በእግራችን ወርደን ወደ ጫካ የምንሄድበት ሰዓት ነበር ጥቃቱ የደረሰው። ያው በእግራችን ወርደን የምንሄድበት ሰዓት ላይ ጫካ ነው እና ጫካ ውስጥ ያው ብዙ ሆነን እንሄድ ነው እና ወርደን በምንራመድበት ጊዜ አማናቃቸው ሰዎች በጣም መተው ወረውን ነበር እና ሁላችንም ደንግጠን ባለን ሰዓት ከኛ ውስጥ አብረን ከነበርነው ውስጥ አብረን ጉዞ ከምንሄድ ውስጥ ከነበሩት ሰው መርጠው 6-7 ይሆናሉ እኔንም ጨምሮ ወስደውን የማይታወቅ ቦታ ነው የወሰዱን እና በቃ ምግብም ውሃም ቦታው የማይመችበት ቦታ ነው የወሰዱን። ቦታውን ማናቅም እና አንድ ላይ ማላረጉንም ላይቶን የወሰዱት እና በጣም መጎሳቆል ምናምን ተፈጥሮ ነበር። አላቃቸውም ሰዎቹን እና ይቻቸውም አላቅም ከዚህ በፊት እና በጣም ችግር ነበር። ምግብ የለም፣ ውሃ የለም፣ ቦታው አይመችም፣ በቃ መኝታም ምናምን አይመችም። በጣም ከባድ ነው። ጨለማ ምናምን ውስጥ ነበር እና አንድ አጋጣሚ እዛው አብሮ የነበረና ሲወስደን የነበረው ሰውዬ ያው ከኔ ጋር የሆነ ጥቃት ለመፈጸም እየሞከረ ነበር እና በጣም ይታገለኝ ምናምን ያስቸግረኝ ነበር እና በአጋጣሚ ስልክ ተደወለለት እንደዛ በመታገል ምናምን ያው ሰውም የለም የምጠራው የሚያግዘኝም አልነበረም እና ስልክ ተደውሎለት በር ከፍቶ ውጪ ማውራት ጀመረ እና ውጪ ሲያወራ ያው አጠገብ ነው ምናምን ብዬ ለማምለጥ ራሱ አልተመቸኝም፣ ግን በሩ ክፍት ነበር እና ስልክ ሲያወራ የሰማሁት ከዚህ በፊት ገዳም እንወስዳለን ምናምን እያሉ ገዳም ጋር ቤተክርስቲያን ሲመጡ ማያቸው ሰዎች ነበሩ እና አንዷ ሴት ሲያወራት የሰማሁት ዮርዳኖስ የምትባል ናት እና እሷንም ማውቃት ደግሞ ቤተክርስቲያን ገዳማት ጋር ነው ትመጣለች። እኔ ብዙ እዛ እንደምመላለስ ነግሬያለሁ እና አያት ነበር አውቃታለሁ፣ ድምጿን በደንብ ነበር ማውቀው እና ከእሷ ጋር ነው ስሟን እየጠራ ሲያወራ የነበረው። እሷ ናት እርግጠኛ ነኝ እና እንደዛ እያረገ ያው እኔም አጋጣሚውን በመጠቀም በሩ ክፍት ነበር እንደምንም ብዬ አመለጥኩ ከበሩ ወጥቼ እና ብቻ ብዙ ችግር ነበረው። ከዛ ለአጋጣሚ ጠፋሽ? አዎ ጠፋው፣ ከዛ ቦታ ጠፋው። ኦኬ። ከዛ በፊት ግን ከመጥፋትሽ በፊት እዛ አካባቢ ሲይዟችሁ እንዴት እናንተን ብቻ 6ታችሁን ብቻ እንዴት ሊመርጧችሁ ቻሉ? አዎ ጥሩ ቤተሰብ ያላቸው ሰዎች ናቸው መርጠው የወሰዱት። ያው ማጥንተው ነው የመጡት፣ የማያውቁ አይደሉም እና እኔንና አንዳንድ ጥሩ ደረጃ ላይ ያሉ የቤተሰብ ልጆች ነው የመረጡት፣ ሁሉንም አይደለም። የሌሎቹ ምን ላይ እንደደረሱ አላውቅም፣ ግን የማውቃቸው ከኔ እኩል እንደታገቱ ነው የማውቃቸው እና እንዳልኩ ከዛ ቦታ ጠፍቻለሁ እና አንዱ ለቀን ምናምን ያክል በጣም ከዛ ቦታ ለመውጣት ሞክሬያለሁ። ቦታውን አላውቅም፣ ሲወስዱኝ ስላላየ መመለሻውን አላውቀውም እና ብዙ እንትን ነበረ። ከዛ የሆነ ቦታ ምናምን ሲሄድ የሆነ መንገድ ላይ ነው አንድ ሰው አገኘው እና አንድ ሰው አግኝቼ እንደዚህ እርዳታ መጠየቅ ስልክ መደወል እንደምፈልግ ምናምን ነገርኩት። ከዛ ወደ ቤተሰብ ደወልኩ። እስቲ ከዛ በፊት ከመደወልሽ በፊት ያው ከጠፋሽ በኋላ
ምናልባት እነሱም አንቺ ላታውቂ ትችያለሽ አንቺን ፍለጋ ምናምን ወጥቶም ሊሆን ይችላል አይደል በየከተማው ላይ ምናምን ነገር እና ከተማ አካባቢ እስከመደርሽ ድረስ እንግዲህ የተለያየ ቅድም የተወሰነ የነገርሽኝ ነገሮች ነበሩ። በቃ አውሬ እስከማየት ምናምን አይነት ነገር ያየሽባቸው ነገሮች እንዳሉ እየተደበቅሽ እየተሾለኮለክሽ ብቻ ፈጣሪሽን እንትን እያልሽ ጸሎት እያደረግሽ ምናምን እስቲ ትንሽ ያየሻቸውን ነገሮች በዛ በጫካ ላይ የነበረውን ሁኔታ ብትነግሪኝ። አዎ ጫካው ላይ አሁን እንዳልከው ነው እና እንደነገርኩም ነው በጣም ከባድ ነገር ነው። ብዙ እንስሳትም ነበር። ብዙ ወደዛም እንደዚህ አጋጥሞኝ አያውቅም። ከነሱ ለማምለጥ የሞከርኩት ነገር አለ። ያው ጨለማው ምናምን በጣም ከባድ ነበር። እንትን ከዛ ቦታ እወጣለሁ ብዬ ራሱ አላሰብኩም ነበር። ያው እንዳጋጣሚ 2 ቀንና ፈሽቶብኝ ነው። ቀንም ሌሊትም ምንም ቦታው ላይ ማረፊያ የሚኮንበት ቦታ አይደለም። ያው እንስሳት መሀል ውስጥ ነው። ጫካ መሀል ነው። አይታወቅም ቦታው እና 2 ቀን ሙሉ ነው። 2 ቀን ሙሉ ነው። በጣም ወደ መንገድ ሰው እየፈለኩ የነበረው ከዛ ቦታ ጠፍቼ በጣም ስፈልግ የነበረው እና በዛ በጣም እንትን ነበረው። በዛ ምክንያት ነው እንደዛ እየሄድኩ ወደ መንገድ የወጣሁት እና ወደ መንገድ ወጥቼ አንድ ሰው አግኝቼ እርዳታ እንደምፈልግ እና እንዲህ ቦታ ውስጥ ምናምን እንደመጣው እነግራለሁ። በስልክ ደውላለሁ ለቤተሰቦቼ እና እንዲህ ችግር እንዳጋጠመኝና ወደ እነሱ መምጫ ገንዘብ እና ቦታ እንደጠየቅኳቸው ምናምን። አዎ ከዛም በኋላ እስኪልኩልኝም ብዙ ተንገላትቻለሁ። ቀላል አልነበረም። እዛ አካባቢው ላይ የነበሩ ሰዎች ነው አጋጣሚ አግኝተሽ የነበረው ማለት ነው? አጋጣሚ አዎ። ሰዎቹን ግን ስታገኚ ፍራቻ ምናምን ነገር አላደረብሽም? መጀመሪያ እምነት እነዛን ሰዎች አጋጣሚ መልሼ ባገኛቸው ወይ ብለሽ ወይስ የሌላ አካባቢ ሰዎች ናቸው? 2 ቀን መንገድ ካለፍሽ በኋላ ነው እነዛን ያገኘሻቸው? በጫካ ውስጥ እያለፍኩ ነው። መንገድ አይደለም በጫካ ውስጥ ነው እና ሳገኛቸው እንደውም እርዳታ ምናምን ብዬ ነበር ያሰብኩት፣ ግን እንደዛም አላገኘዋቸውም ሰዎቹን። ያው ስልክ ማስደወልና አንዳንድ ነገር ነበር ያሰብኩት። ያው እሱን ምን የሆነው ሰዎቹ በጣም ፈርቻቸዋለሁ እንዳልከው። ይከተሉኛል፣ ይመጣሉ ምናምን ከኔ በላይ ሰዎቹ ናቸው ያን ቦታ የሚያውቁት እና ይመጣሉ በጣም ብዬ ተሳቅቄ ነበር። ያው እንዳጋጣሚ አላገኘዋቸው። ከዛ ከወጡ በኋላ ምናልባት መንገድ ተለያይተን ይሆናል እንጂ እኔ መፈለግ የሚያቆሙ አይመስለኝም በዛ ሰዓት እንዳጋጣሚ ስለወጡበት እና እንደዛ ነው። ያው እንዳልኩ እነዛ ሰዎች ግን እነዛ መጀመሪያ አገቶሽ የነበሩት ምን የሚጠቀሙት ማለት እናንተ ማታ ማታ የሚያስፈራሯችሁ ቀን ቀን የሚዝቱባችሁ ማለት ቤተሰቦቻቸው ወይ ደግሞ ገንዘቡን ካላኩ እንደዚህ እናረጋቸዋለን እናንተ ጋር እየተመላለሱ የሚሉዎቹ የሚዝቱባችሁ አይነት ነገሮች ምናምን ነበሩ? አዎ ነበሩ። በጣም ገንዘቡን ካላኩ እንደሚገሉን እንደሚያሰቃዩን መላክ እንዳለበት ደውለን በጣም ገንዘብ ላኩልን እያለን ቤተሰቦቻችን እንድናስጨንቅ አድርገውናል። ያው እኔም በዛ ቦታ ስለነበረ ቦታው ማስተማማኝ ስላልነበር ላኩ ምናምን እያልኩ ለቤተሰቦቼ ደውዬ ነበር። አንቺ ነሽ የምታገኛቸው ቤተሰቦችሽ? አዎ አገናኝተውኝ ያ ብር መላክ አለበት ካለበዛ እኔን እንደማያገኙኝ ስለሚነግሩኝ እኔም በደንብ እነግራቸዋለሁ። እነሱም ተደናግጠው ነበር። እንደዚህ ነገር አጋጥሟቸው አያውቅም እና በጣም ያስፈራ ነበር። ብዙ ማስፈራሪያ፣ ብዙ ዛቻዎች፣ እንደገና ከዛቻ ብቻ አይደለም ጥቃትም ለመፈጸም ይሞክራሉ። ያው በትንሽ ራሴ ለመከላከል ያደረኩት ነገር እንጂ የምተርፍም አይመስለኝም እነሱ ባደረጉት ነገር እና ከበድ ይላል የሚያደርሱት ጥቃት ከሚይዙት ይላል እና በጣም ይከብዳል ያ ነገር። በዚህ እድሜሽም ደግሞ እንደዚህ አይነት ነገር ሲያጋጥምሽ በጣም ከባድ የሆነ ነገር ነው እና ቅድም የተወሰነ ነገር ስትነግሪኝ የነበረው ምንድነው እዛ ቦታ ላይ ሆነሽ ብቻሽን በነበርሽበት ሰዓት ደግሞ ስታስቢያቸው የነበሩት ነገሮች ነበሩ ማለት ከዚህ በፊት በቃ በቅርብ ነው ገዳም መሄድ የጀመርሽው እና በቃ ቤተሰቦችሽን ካገኘሽው በኋላ በቃ አንዴ ብቻ ቤተሰቦችሽን ማግኘት እንደምትፈልጊ ብዙ ይቅርታ መጠየቅ የምትፈልጋቸው ነገሮች ለቤተሰቦችሽ እንደነበረ ትንሽ ታስቸግሪያቸው እንደነበረ ቤተሰቦችሽን ከሆነ ጊዜ በፊት ምናምን እየነገርሽኝ ነበረ። እስቲ እሷን ነገር እና እዛ ቦታ ላይ የተሰማሽን ስሜት ለብቻሽ በነበርሽበት ሰዓት? እዛ ቦታ ላይ ተርፋለሁ፣ መለሳለሁ፣ ሄዳለሁ የሚል ተስፋ አልነበረኝም ከማየውም ከምሰማውም አንጻር እና የምፈልገው ደግሞ ከዚህ በፊት የነበረኝ ህይወት ላይ ያው ቤተሰቦቼ እንዳስከፋዋቸው ጥሩ መንገድ እንደማልሄድ ምናምን ስለማቅ ብቻዬን ስለማስበው ድንገት ከዚህ ባልወጣ እነሱን መካሻና ይቅርታ መጠየቂያ ጊዜ ላይኖረኝ ይችላል በሚለው ሳስብ ብዙ ነገር አስብ ነበር። እነሱን ብቻ አይደለም አንዳንድ ያስቀየምኳቸውን ሰዎች ይቅርታ ማለት እንዳለብኝ መካስ እንዳለብኝ ሳስበው በጣም ጊዜ አይመችም ነበር። እዛ ቦታ ያን በር ተከፍቶ እወጣለሁ ብዬ አላስብም። በእርግጥ ወይ ሞቼ ወይ ደግሞ የሆነ ነገር ምናምን ብዬ ነበር የማስበው እና ብዙ ነገር ነበረ ለማድረግ ያሰብኩት ግን ያው እንዳጋጣሚ ያልተሳካ። በጣም አሪፍ። እሺ ከተመለሽ በኋላ
ያገኘሻቸው ሰዎች ነበሩ እዛች አነስ ያለችው ከተማ ላይ። እሺ ስለነሱስ ንገሪኝ። ካገኘሻቸው በኋላ ሰዎቹ ምን አይነት ሰዎች ናቸው? ያገኘኋቸው ሰዎች ምንም ኖርማል ነበሩ። መንገድ ላይ ነው እኔ ነኝ እዛ ጋር እንትን እያልኩ ያገኘኋቸው እና ያው የነበረኝ ሁኔታ አልተረዱልኝም። ኬት እንደመጣው ምናምን አላሰቡም። ያው አቅራቢያው ግን ያው ወደ ገዳም ጫካ ምናምን ስለነበር በዛም አላሰቡም። ያው ወደዛም ሄጄ ብላቸው አያምኑኝም አመጣጤ ትክክል ስላልነበረ እና ለነሱ ለማስረዳትም አልሞከርኩም። እኔም ግን የፈለኩት እርዳታቸውን ለመጠየቅ። ጠፍተሽ እንደነበረ ምናምን ነገር ነው የነገርሻቸው? አዎ እና እርዳታ እንደጠየቅኳቸው እና ወደ ቤተሰቤ እንዲያስደውሉኝ እንዲጠይቃቸው ከዛ ቦታ ቤተሰቤ የሚያውቀው እዛ ውስጥ ሆኜ ብር ላኩ እንዲህ ካላረጋችሁ እንዲህ ይሆናለሁ ምናምን በሚለው ነው የሚያውቁት። እና ከዛ ቦታ ወጥቻለሁ እና መምጫ ምናምን ላኩልኝ፣ ወጥቻለሁ፣ አምልጫቸዋለሁ፣ ጠፍቻለሁ ከነሱ ለማለት ነበር እየፈለግኩ የነበረው። ያው እሱን ነበር ለማድረግ የፈለኩት። ያው በስልክ አናግሬያቸው ነበር። ካናገርኳቸው በኋላ እንዲህ ሆኗል፣ ከዛ ቦታ እንዲህ አድርጌ ጠፍቻለሁ ምናምን እና አብሮኝ የነበረው ሰው ደግሞ እንዲህ ስልክ ሲያወራ ሰምቻለሁ፣ ይህን ነገር አመቻችታችሁ ሊመተን ማውራት አለብን ብያቸው ነበር። ያው እነሱም እሺ ብለው መንገድ አመቻችተውልኝ ገንዘብም ልከው መመለሻም ያው ከዛ ቦታ ምንም በጣም ከባድ ነው። ያው ለመውጣትም አይመችም። ከተማም ብትሆንም አንደኛ እኔም አላቃትም ምናምን መጠየቅም ከባድ ነው። ከነሱ ወጥቼ ደግሞ ሰውን አምኜ መንገድ መጠየቅ ከብዶኝ ነበር። ይሄ መንገድ ወዴት ነው ምናምን ብዬ ምናልባት ይመልሱኛል ወደ እነሱ ጋር የሚል ፍራቻ ነበረኝ። ያው ቀስ እያለም ያው በምንም ወደ ቤተሰቦቼ ጋር ደረስኩኝ። እና ከዛ ያለውን ነገር ነገርኳቸው። እዛ የተፈጠረው ነገር። ቤተሰቦችሽ ግን እስቲ መጀመሪያ እንዳገኘሻቸው የተሰማሽን ስሜት፣ እናት አባትሽን ስታገኛቸው እስቲ የተሰማሽን ስሜት? በጣም ከባድ ነበር ስሜቱ። ያው እንደማላገኛቸው ነበር የማስበው ከቀናቶች በፊት። በጣም ነበር ቢጨቀው፣ በጣም ነው የሚያስፈራው። እና እንዲህም ለማለት ደግሞ ከብዶኛል። እነሱ ያው እንዳልኩ ነው ብዙ ነገር እዛ ጋር ሳስቦኛል። እንዲህ ሳላረግ ምናምን የሚል ሀሳብ ነበረኝ። ሳገኛቸው በጣም ነው ማለት ያው ስሜቴ መግለጽ አልቻልኩም። ግን ያለውን ነገር ፍራቻ ስለነበረኝ እዛ ያየሁትን ነገር ለመናገር ነበር እኔ ጉጉቴ። ያው ያለውን ነገር መቼም እንግዲህ አላመኑም አይደለ? መጀመሪያ ላይም እንደዚህ እውነት ተርፈሽ መምጣትሽን በራሱ አላመኑም። እነሱ በጣም ደንግጠው ነበር። ከነገርኳቸው በስልክ ደውዬ ያው የድምጽ ሁኔታዬን ምናምን ይረዳሉ። ደህና ቦታም ትክክለኛ ቦታም እንዳሌለው እና በጣም ነው የሚከብደው። እና መጥቼ ራሱ ያለውን ነገር ስነግራቸው ጠፍቼ ከዛ ቦታ ምን ያህል ቀን ፈጅቶብኝ ራሱ ሰው ማግኘቴን ራሱ ስነግራቸው በጣም ነው ያላመኑት። በጣም ነው የደነገጡት። ማለት እንደዚህ አልጠበቁም። ከባድ ነበር እንትን የሚያደርጉት እና ስሜታቸው ራሱ በጣም ከባድ ነበር። የነሱ ያው ለመግለጽም አይመችም። በጣም ጥሩ። ከመጣሽ በኋላ ያው ለተወሰነ ጊዜ ከቤት እንዳልወጣሽ በቃ ማንንም እንዳላገኘሽ እንደመጣሽም እንዳይታወቅ የሰፈሩ ሰው ግን መጥፋትሽን ምናምን የተወሰነ ያወቀበት ነገር ነበረ? አዎ ከመጣው በኋላ ምንም አይነት ሰው እንትን ምልበት አልነበረም። እና ትንሽ ከራሴ ጋርም ስላልነበርኩ ቀናቶች ምናምን ስለነበረ የሱ ጭንቀት ነበረብኝ። እና ቤተሰቦቼንም ያው ከተፈጠረው ችግር ውጪ ሌላ ነገር ማናገር አልቻልኩም። ከበድ ይላል ያሳለፍኩት ነገር እና እነሱ ላይ የሚያየሁባቸው ፊታቸው ላይ ምናምን በጣም ነው የሚከብደው። እና ሰው ምናምን ስልክም ጠፍቶ ስልክም አጥፍቼ ምናምን ሰው አላገኘም። እና ለአንድ ቀናቶች ምናምን ለብዙ ቀናቶች ከቤት አልወጣሁም። ሰው አላወራሁም፣ ጓደኛም አላቀረብኩም። ያው እንዳልኩም እንደዚህ ወጥቼ ምናምን ከሰው ጋር እንዲህ ተፈጥሯል ብዬም አላወራሁም። ያው የተፈጠረውን ችግር ከቤተሰቦቼ ውጪ ሄቼ አልተናገርኩም። ያው ግን በወሬ የሰፈር ሰዎች የሰሙ ይመስለኛል። እና እኔንም ሲያዩ ነበር፣ ከኔ ምላሽ የጠበቁ ነበር። ግን ያየሁት ነገር ስላስፈራኝ እዛው ደግሞ ሆኜ ለሰው ብትናገሪ እንደዚህ የሚል እንትን ስለደረሰብኝ ለሰው የመናገር ድፍረት አልነበረኝም። እና ግን ያው ሰዎች አግኝተው መጠየቅ ይፈልጋሉ ምናምን ያለውን ነገር ያሳለፍኩትን መጠየቅ ይፈልጉ ነበር። ግን እኔ አላወራኋቸውም። እኔም ሆነ ቤተሰቦቼ ከኔ ምላሽ አልሰሙም ከሰዎች። በጣም ጥሩ። ከዛ በኋላ ያው በራስሽ መንገድ መውጣት ከጀመርሽ በኋላ ወደ ውጪ በራስሽ መንገድ እነዛን ሰዎች በቅርብ ርቀት የመከታተል አይነት ነገር እንደጀመርሽ ነበር የነገርሽኝ። እና እስቲ መከታተል ከጀመርሽ በኋላ ያየሽባቸውን አንዳንድ ነገሮች
አዎ ለመፈለግ ሞክሬ ነበር ያው ራሴን ሳረጋጋ ምናምን። ከዛ በፊት ታገኛት ነበር አይደለ? ያው የቅርብ ሰው አይነት ነገር ትደዋወሉ እንደነበረ ምናምን ከወርዲ ጋር ነግረሽኛል። አዎ ያኔም ማቃት ነበር። እኔም ማቃት ከዚህ ከመፈጠሩ በፊት ቤተ ክርስቲያን ጋር እየመጡ ምናምን እሷና አብሯት ሰው አለ እየመጡ ከመንገድ ላይ ያነሱ ሲረዱ ሁሉንም እንትን ሲያደርጉ ነው ማቃቸው። እና እኔ በዛ አውቃቸዋለሁ። ገዳም ሄድም ሰዓት ላይ ያው በእነሱም ነው ስማቸው ይጠራው እና በእነሱ የተዘጋጀ ነገር ነው እንዲህ ምናምን በሚል ገዳም ነው የሄድኩት። ያው ድጋሚም ደግሞ እንደዛ ባለፈ አይቻቸዋለሁ። በስልክም ደግሞ ያው ያልኩ ልጅ እሷን በስነ ስርዓት ያለውን ሁኔታ የተፈጠረውን ያለውበትን ሁኔታ እንደኔም አብረውኝ የሄዱ ልጆች ሁኔታ ሲነግራት ሟል እየጠራ እና እንደ አጋጣሚ ያው የእሷንም ድምጽ ነው የሰማሁት በደንብ ስለማውቃት በዚህ ጉዳይ ነው ማውቃት እና በጣም ገርሞኝ ነበር። ግን ደንግጬ ነበር የዛ ሰዓት ማምለጤን ብቻ ስላሰብኩ የእሷን ነገር ትኩረት አልሰጠሁትም። ስረጋጋ እንዳልኩ ለቀናት ማንንም ሰው አላወራሁም ምናምን። ትንሽ ወደ ራሴ ስመለስ ያው የተፈጠረውን ነገር ማስተዋል እየጀመርኩ መጣሁ እና ይሄ ነገር ያው እኔም ስላየሁት ብዙ ዛቻም ብዙ ነገር ይደርሳል ብዬ ለቤተሰቤም የፍለጋ ምናምን አብረን እንድናደርግ አላማከርኳቸውም። የተፈጠረውን ብቻ ነው ነገርኳቸው እና በራሴ የሆነ ሙከራ ለማድረግ ፈልጌያለሁ። የሆነ የምታውቂያቸው ሰዎች እንደሆኑ አልነገርሻቸውም? አልነገርኳቸውም። እንዲህ ያለ ነገር ነው የተፈጠረውን ነገር ነው የነገርኳቸው እንጂ እንዲህ አላወቅኩም፣ እንዲህ አልነገርኳቸውም። እና በራሴ እነሱን ሳላካት ለመፈለግ ሞክሬያለሁ። የሆነ አንዳንድ መረጃ ምናምን ለመስማት አሁን ምናምን ነገር እየሞከርኩ ነበር። ከዛም በኋላ አላየዋቸውም። ያልኩ ሰዎችንም እንወስዳለን እያሉ ምናምን እና ድምጿንም ሰማዋት የወርዲ ምናምን ብዬ ያልኩ ልጅ እና እንዳልኩ ወጥቼ ለመፈለግ ሞክሬ ነበር። ትንሽ የሰውም ትኩረት ምናምን ትንሽ ፍሪም አላረገኝም። ስለዚህ ገብቼ በስልክ ለመፈለግ ፈለኩኝ። ያው ማህበራዊ ሚዲያ ላይ ቲክቶክ ላይ ምናምን አንዳንድ ነገር ላይ ስማቸውን እንትን አድርጌ ለማየት ነበር የፈለኩት። ከዛ እንዳልኩ ያው ስሟንም ስለማውቀው ሰርች ምናምን አድርጌ ብዙ ነገር ሳይ የሆነ እንደዚህ ድርጅት እንዲሰብሰቡ ምናምን የሚረዱበት ድርጅት ምናምን ነገር እንደከፈቱ እንደሚሰሩ ምናምን አይቻለሁና እኔ እዚህ ጋር ያየሁትና ደግሞ እዛ ጋር ያየሁት ደግሞ ትክክል አልነበረም። እና አንዳንድ ደግሞ መረጃ ሳጠና እንደዚህ እንደኔ አይነቶቹና ሌሎችም ከመንገድ ላይ ያነሱ ምናምን በእነሱ እንትን ድጋፍ ምናምን ምንት እየፈለጉ ለነሱ ትንሽ ነገር አድርገው ሌላው ዋናው ነገር ወደ ራሳቸው ጥቅም እንደሚያውሉ እና አንዳንድ መረጃዎች ይሰማል። ያው አንዳንዱ ደግሞ አንስተው እንደሚረዱ ወደ ገዳም እንደሚልኩ አብረው እንደሚሄዱ ብዙ ነገር ነበር ድጋፍ እንደሚያደርጉ የሰሙት። ያው በአንድ ጎን ደግሞ ሳጣራ ያው እንደዛ ነው እንዳልኩ ነው። እንዲህ ድርጅት ከፍተው ለአረግን ብለው ግማሹን ትንሽ ነገር ያው እንዳይታወቅባቸውና ያ ሰው ዝም እንዲል ብቻ ትንሽ ነገር አድርገው አብዛኛውን ነገር ወደ ራሳቸው እንደሚያደርጉ እና እኔም ደግሞ ካየሁት አንፃር ስለሚመሳሰል እነዚህ ሰዎች ትክክል አይደለም ምናምን ብዬ እያሰብኩ ነበር። ያው እንደነገርኩ በጣም አሪፍ እየተከታተልሻቸው ነበር ማለት ነው በራስሽ መንገድ ነው። ምናልባት ግን እዛ ጠፍቶ ከነበሩት ሰዎች መልሰሽ አንቺ የምታውቂያቸው ሰዎች ነበሩ? ከአንቺ ጋር ከነበሩት ሰዎች ጠፍቶ የነበሩ? አዎ ያኔ ታግተው የነበሩ ማለት ነው። ከተመርጦ የተከታገቱት? አዎ ከዛ ውስጥ አንዳንዱን ማቃቸው ያው አብረን ስንሄድ ምናምን ገዳማትን ማቃቸው አሉ። ያው የነሱን ያው እንዳልኩ ደና ቤተሰብ ደና ነገር ያላቸው ልጆች ናቸው መርጠው የተወሰዱት። በዛ ሰዓት ሁሉም አይደሉም እና እኔ ደግሞ ማቃቸው ልጆች ነበሩ። ተመልሷል ያገኘሻቸው ልጆች አሉ ከዛ በኋላ ከተመለሱ በኋላ ማለት ነው። ከተመለሱ በኋላ አግኝተሽ የማዋራት ምናምን ነገር ነበረ? ለማዋራት አልሞከርኩም። እነሱን ያው ያለውን ነገር በራሴ አጣርቼ በራሴ ለመድረስ ስለሞከርኩ ይሄ ደግሞ ከፍ ሲል ከቤተሰብ ጋር ተመካክሬ ወደ ሕግ ደረጃ የሚሄድና ያው አንተንም የማማከር ጋር ስለመጣው እነሱን አላወራቸውም። ምናልባት የኔ ስሜት ይሰማቸዋል ብዬ ስላሰብኩ አልሞከርኩም እነሱ ለማዋራት። በጣም አሪፍ። እንግዲህ ያው ምናልባት በዚህ ነገር የተነሳ ካሁን በኋላስ እንዴት ነው ወደ ጫካው ወደ ገዳማት ምናምን ቦታ እንዴት ነው ብትሄጂ ፍራቸዋለሁ? አዎ በጣም እኔ አሁን ወደዛ ሀሳብ የለኝም የመሄድ ይሄን ነገር ጨርሼ ያው እንደ ሌሎቹን ምናምን የሚገባቸውን አግኝቼ ወደዚህ የማሰብ ሀሳብ የለኝም። የመሄድም ምናምን ፍራቸውም አለ ድፍረቱም የለኝም የመሄድ እና እንደዛ አላስብም ድጋሚ። ኦኬ እሺ ምንድነው የምናደርገው አሁን ተመልካቾቻችን? ያው ሁሌም እንደምናደርገው ቤታቸውን ታውቂያለሽ አይደል? አዎ አውቃለሁ። ስለዚህ እነዚህ ሰዎች ጋር ቤታቸው ሄደን
ተከታትለናቸው ያው ሁሌም እንደምናደርገው እንደሌሎቹ መጀመሪያ ኢንተርቪው አይነት ነገር ለማድረግ እንሞክራለን። ካስገቡን በፍቃድ ማለት ነው። ካልሆነ ደግሞ የህግ አካልም ጠርተን እነዚህን ሰዎች ቶሎ ብለን ነው መያዝ ያለብን። ምክንያቱም እንደነዚህ አይነት ሰዎች ናቸው እምነትን የሚያሰድቡት። ጥሩ ነገር እናደርጋለን ከበስተጀርባ የእምነት ሰዎች ሆነው በቃ ጥሩ ነገር እናደርጋለን እያሉ ለህብረተሰብ እንራዳለን እያሉ ግን ከበስተጀርባ ገንዘብ ብቻ መውሰድ አይደለም ማለት ነው። ጫካ ውስጥ ልጆችን እያሳገቱ ሴቶችን እያሳገቱ ትልቅ ሰዎችን እያሳገቱ የተለያዩ ሰዎች ላይ በደል እያደረሱ እንግዲህ እች ልጅ እንግዲህ ልትደፈሩላ ነበር እንደነገረችኝ ማለት ነው። በዚህ አይነት እንግዲህ ምን ያህል ሰዎች ተደፍረው ሊሆን ይችላል፣ ተገለው ሊሆን ይችላል፣ አናቅም። ስለዚህ እነዚህ ሰዎች በቶሎ መያዝ ያለባቸው ወንጀለኞች ናቸው። እነዚህን ሰዎች በመረጃ በማስረጃ ይዘን ለህግ አካል ማቅረብ ነው ያለብን። ስለዚህ በስተመጨረሻ ማስተላለፍ የምትፈልግ መልእክት ካለ? ያው እኔ ማስተላለፍ መልገው አንደኛ ሰው ማመን ከባድ ነው። ያው በቤተ ክርስቲያንም ይመጣሉ የማይደራደርበት ነው። ኖርማል መንገድ ላይ ብታገኛቸው የማመን ፍላጎትም እና ያው ያን ያህል አይደለም። ግን ያው በቤተ ክርስቲያን በሃይማኖት መጥተው ደግሞ የማታምንበት ምክንያት የለም። በተለይ ደግሞ ከሰዎች ጋር ምናምን ችግር የለውም እኔም ብቻ ተለይቼ የምሆነው ነገር የለም ብሎ ስጋትም አይፈጥርብም። ግን በዛ ሁሉ ሰዎች ነው ያው ሁሉ ነገር የተፈጠረው እና ያው ሁሉ ሰዎች እያለ ሰው ተመርጦ ነው የወጣው። ስለዚህ ብዙ ሰው ማመን አያስፈልግም እና እንደዚህ አይነት ሰዎች ደግሞ ተገኝተው በህግ ደረጃ ቢቀጡና ያው ይሄ ነገር ቢስተካከል ሰው ሃይማኖቱ ላይ እንዲጠነክር እንዳይላላ አሁን ይሄ ነገር የሚሰሙ የሚያዩ የደረሰባቸውም ሃይማኖታቸው ላይ ልክ እንደኔ እንዳልኩ ከዚህ በኋላ ገዳም መሄድ እንዲህ አይነትም ነገር የማድረግ ብዙ ሀሳቡ የለኝም፣ ድፍረትም የለኝም። ሀሳቡ ቢኖረው እና ትንሽ ያው የመቀዝቀዝም የመላላትም ሃይማኖት ላይ ሊፈጠር ይችላል። ስለዚህ እነዚህ አይነት ሰዎች ተገኝተው ያው የሚገባቸውን ነገር አግኝተው ያው ሰውም ደግሞ ያው ያለውን ነገር ቢያጠናክር ብዬ እመክራለሁ። ጥሩ ነገር ነው ያስተላልፈችልን እህታችን። በጣም እንደዚህ አይነት ወንጀለኞች እምነትን የሚያጠለሹ ናቸው። በቶሎ ተይዞ ዋጋቸው ነው መሰጠት ያለባቸው። እኛም ቶሎ ብለን እነዚህን ሰዎች አሳልፈን ለመስጠት ለህግ አካል ለማቅረብ እንሞክራለን፣ እንጥራለን። እንደ ሁሉም ደግሞ እናደርገዋለን ማለት ነው። ይህንን ፕሮግራም እየተከታተላችሁ ያላችሁ ተመልካቾቻችን፣ ቤተሰቦቻችን እንግዲህ እንደተለመደው ፕሮግራሙን ስትጀምሩ ላይክ፣ ሼር፣ ሰብስክራይብ በደንብ እንድታደርጉ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ እንድታስቀምጡልን፣ ኮሜንት እንድታደርጉን፣ ሀሳባችሁን እንድታካፍሉን በደንብ እንፈልጋለን። ላይክ፣ ሼር፣ ሰብስክራይብ ይደረግ። ተከታተሉ። እንግዲህ ተመልካቾቻችን ያው ግቢያቸው ገብተናል የተባሉ ሰዎች ጋር ያው ከሩቅ አሳይታን ሄዳለች ልጅቷ። ግቢ ላይ ውጭ ላይ እንደጥበቃ አይነት ሰው ነበረ። እነሱ ጋር እንደሆነ ነግረናቸው መታወቂያችንን አሳይተን የገባ ነው። እስቲ ወደ ውስጥ እንግባና የሚሉንን እንመልከት። እኔ ነኝ። እንዴት ዋላችሁ? ሰላም ነው እናትዬ? እንግዲህ ያው እንደምታየው እዚህ ጋር ካሜራ ይዘናል። የሚዲያ ሰዎች ነን። ባለቤትሽ ነው? ሰላም ነው? አዎ በሰላም ነው። እስቲ ባለቤትሽን እንጠሩና አንድ ላይ እናናገራችሁና የሚዲያ ሰዎች ነን። ማህበራዊ ጉዳዮች ላይ ነው የምንሰራው። ከሚዲያ የመጣችሁት ነገር? አዎ በሰላም ሰላም ነው። እንዴት ናችሁ? ሰላም ነው። የሚዲያ ሰዎች ነን። የተለያዩ ማህበራዊ ጉዳዮች ላይ ነው የምንሰራው። ያው የእናንተን የምትሰሩትን አንዳንድ መልካም የሆኑ ስራዎች እናውቃለን፣ ሰምተናል። ስለዚህ አንዳንድ ሰዎችንም ስለእናንተ አንዳንድ ጥሩ ነገሮች ነግረውን ለህብረተሰቡ የተለያዩ ነገሮችን መልእክት ለማስተላለፍ እና የእናንተ መልካም ነገሮችን ማህበረሰቡ እንዲያይልን የመጣ ነው። እንዴት ወደዚህ መጣችሁ? ማለት ነው አንጠቁማችሁ መጣችሁ ብለን ያው ስራችሁ እንዳልኩ ስራችሁ መልካም የሆኑ ስራዎች ነው የምትሰሩት። ወደ ገዳም ምናምን ተወስዷቸው ሰዎች አሏችሁ። የተለያዩ በጎ የምትሰሩት ስራ አለ። የቲክቶኩንም ነገር እያየን ነበር። በዛውም ደግሞ እንደ ማስታወቂያ ይሆናል። ኦኬ እንደ ፕሮሞሽን ልትሰሩልን? አንደኛ እንደ ፕሮሞሽን ይሆናል። ያው ወጣት ባለ ትዳሮች ናችሁ እና አንተን ተሞክሯችሁን ወስደን ደግሞ እዚህ ጋር ለሚዲያ ለማስተላለፍ ነው የመጣ ነው። ኦኬ መታወቂያ ይኖርሃል ማለት ካሜራ ብቻ ስለስላም ይዘናል፣ ወረቀትም ይዘናል። ከፈለጋችሁ ይሄው መታወቂያ የሚዲያ ሰው እንደሆነ የሚገልጽ ነው። እሺ መግባት እንችላለን? እሺ 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 ይቅርታ ትንሽ ደከም ስላለች ለዛ ነው። ጉዞ ላይ ነበራችሁ?
ትንሽ ደካም ከመሆኑ ነበር። ያው የተለያየ እንግዲህ ስለናንተ በር ላይ ቀደም እንዳልኳችሁ የተለያዩ ነገሮችን ስለናንተ የተለያዩ ሰዎችን ጠይቀናል። መልካም ነገሮችን የነገሩን ጥሩ በጎ ስራዎችን እንደምትሰሩ ነው የሰማነው። ስለዚህ እነዛን ነገሮች ለተለያዩ ሰዎች ለማስተላለፍ የእናንተን በጎ ስራ ለማስፋት ነው የመጣ ነው። ያው እንደኛ አይነት በጎ ስራ የሚሰራለው አለ ብለህ ታስባለህ? ያው የተለያዩ ሰዎች አሉ እንግዲህ እንደዚህ የሚሰሩ ያው ብዙም አይደለም አይደለ? በሰፈራችን ላይም በሀገራችን ላይ ይሄ ነገር እንዲሰፋ እንዲጋባ ሌሎቹ ላይም ካላቸው ላይ እንዲያካፍሉ የተለያዩ ሰዎች ትምህርት ማስተማሪያ እንዲሆን የመጣ ነው። ችግር የለውም። ታዲያ ከኛ እንዴት ነው ምንድነው ማወቅ የፈለከው? ወይስ ምን አይነት ልምድ ነው መውሰድ የፈለከው? በጣም ጥሩ። መጀመሪያ እስቲ ስማችሁን ንገሩኝና ማን ልበል አንተን? እኔ ሲሳይ ይባላለሁ። እሺ እኔ ዮርዳኖስ እባላለሁ። እሺ ሲሳይ እና ዮርዳኖስ ባለትዳር ናችሁ መሰለኝ አይደል? ባለትዳር ባልና ሚስት ነው። ባልና ሚስት አይደል? ትዳር ላይ ናችሁ። እሺ እንግዲህ እስቲ ስለ ትዳር ህይወታችሁ አንዳንድ ነገሮችን እንዴት ተጀመረ? መቼ ገባችሁ ወደዚህ ህይወት? ከአንቺ ልጀምር? ከኔ ጀምር። እሺ ለመናገር ቅርብ ናቸው። እሺ ያው እኔ ዮርዳኖስ እባላለሁ። ከሲስ ጋር እንግዲህ የተዋወቅ ነው ከዛሬ 5 ዓመት አካባቢ ነው። ያው ስራችንም ይታወቃል በበጎ አድራጎትና እንዲሁም ደግሞ የተለያዩ የገዳም ጉዞዎችን እናዘጋጃለን። ከዛ በፊት ግን ያው እኔ ወደ እንደዚህ አይነቱ ነገርም የገባሁትኝ ወደ ገዳም የሄድኩበት የራሴ ምክንያት ነበረኝ እና ከዛሬ 5 ዓመት በፊት እናቴን በህይወት አጥቻታለሁ። የዛን ጊዜም ጥሩም ስሜት ላይም አልነበርኩም። ከዛ በፊትም ያው የነበርኩበት ህይወት አስቸጋሪ ህይወት ነበረ። ሱስ ውስጥም ነበርኩኝ። በቃና ያንን ነገር በቃ ለአንዴና ለመጨረሻ ጊዜ ለመገላገል ስለምፈልግ ነበረ ወደ ገዳም እግዚአብሔር በቃ አንተ የፈለከውን አድርገኝ ብዬ ሄድኩትና እግዚአብሔር ይመስገን ሲሳይን የመሰለ ባለቤት ሰጥቶኛል። እግዚአብሔር ይመስገን። ትልቅ ነገር ነው ለኔ ያደረገልኝ እግዚአብሔር። በአንድም በሌላም መንገድ በቃ ሰውን ለማስተማር ለመቀየር ሲፈልግ የሚያዘጋጀው ሰውን ነው። ፈጣሪ ከሰማይ አይወርድምና የኔን ህይወት የቀየረው እሱ ነው፣ ሲሳይ ነው። ላንቺ ተዘጋጅቶ ቁጭ ብሎ ሲጠብቅሽ ነበር ማለት ነው። ያው እንደዛ እያልን ትውቃችን ከዛ ነው የሚጀምረው። ከዛ እያልን እንግዲህ እግዚአብሔር ይመስገን ወደ ትዳር ደርሰናል። ያው እንዴት መሰለህ ዮርዲ ብዙ መናገር አትችልም እና እንዴት መሰለህ ተዋወቅን። እኔ በጣም እንትን ማለት እወዳለሁ። የገዳም እንደዚህ ቤተክርስቲያን ውስጥ ምናምን አዘወትራለሁ። አትሊስት ያደግኩት ማለት ይቻላል ገዳም ውስጥ ነው ያደግኩት። ያው እናቴን አጥቻታለሁ። እኔም እናቴን ያጣኋት በልጅነቴ ነው። ከዛ በኋላ የእናቴ ቤተሰቦች ዘመዶች ሞነክሴ ናቸው። እነሱ ጋር ተቀላቀልኩኝ ገዳም ማለት ነው። እና ይገርምሃል ያን ሁሉ ዓመታት ብቻዬን ነበርኩኝ ማለት ይቻላል። ማለት ያው እንዴት ነው ገዳም ውስጥ ስትሆን ብቻህን ነው የምትሆነው። ታስቀድሳለህ፣ ያው ትጸልያለህ። ከዛ በኋላ መሄድ ያለብህ ቦታ ካለ ትሄዳለህ እንጂ ብቻህን ነው የምታሳልፈው። ከእግዚአብሔር ጋር ነው የምታሳልፈው፣ ከፈጣሪ ጋር። እና አንድ ቀን ይቺን የመሰለች ልጅ መጣች። እንደዚህ ኖርማል ተሰብስባ ነበር ከሰዎች ጋር የመጣችው። ከሰዎች ጋር እንዴት ተሰብስባ መጣች? ጉዞ ነበረ። ተሰብስባ ስትመጣ አየኋትኝ። ማለት ጥሩ ስሜት ላይ እንዳልሆነች እንዴት ነው አንዳንዴ ሰውን አይተህ ትረዳለህ። ጥሩ ስሜት ላይ አልነበረችም ምናምን አየኋትኝ። በደንብ ነበር አትኩሬ ሳያት የነበረው። እኔ ደግሞ እንዴት ነው እንደዚህ ጥሩ ስሜት ላይ ያሉን ሰዎችን ኖርማሊ እንደዚህ የደበራቸው ሰዎችን ላይክ እንደዚህ ዝም ብዬ እንትን እላቸዋለሁ፣ አያቸዋለሁ፣ ገምታለሁ እና እስኪ ለምን ቀርብ ብዬ አላወራትም ብዬ አሰብኩኝ። ከዛ ቀርቤ ላወራት ስሞክር ይገርማሉ ኮስተር ብላብኝ ነበር። እንዴት ነው የምሬን ነው መንፈሳዊ ቦታ ላይ ያለ ነው ምናምን አይነት ነገር በቃ ሲሪየስ ሆነችብኝ። አንተ ደግሞ ሁለት አይነት እንትን ውስጥ አላወቀችኝም። እኔ ደግሞ ያው እዛ እንደማገለግል አላወቀችኝም ነበር። እኛ ገዳም ጋር እንደማገለግል አላወቀችም ነበር። ከዛ ዞር በልኝ ምናምን አለችኝ። ኮስተር አለችብኝ ምናምን። ኧረ አይደለም የኔ እህት እኮ ምናምን ዝም በል በቃ ያለችው ነገር የለም ነበር መሰለኝ። ከዛ በኋላ እንደምንም ብዬ አግባባኋትኝ። ካግባባኋት በኋላ እሺ ምናምን አለች። እስኪ ምንድን ያው ከገዳሙ ውጪ ነው አይደለ? ገዳሙ ጋር አይቻልም። ከገዳሙ ውጪ ነው። ያው ስልክ ተለዋውጥና በዛው ሰዓት ላይ እንደዚህ የሚከፋሽ ነገር ካለ አትሊስት ደውለሽ ማውራት ትችያለሽ ብዬ ስልኬን እስቲ ያቺን ሞመንት ንገረኝ። ደስ ትላለች በዛ ሰዓት የነበረችው ሂድ ምናምን ስትል ለማግባባት ምናምን። አዎ በጣም ሞክሬ ነበር። ኧረ ተይ እኔ እንደዚህ ነው እኔ እዚሁ ነው ያደግኩት
እዚሁ ገዳም ውስጥ ነው ማገለግለው አልኳት። ሂድ ውሸታም ሌባ ምናምን በቃ አላመንኩትም መጀመሪያ በጣም ስለ ያው እንዴት ነው አንዳንድ ሰው የማታውቀውን ሰው እኮ ዝም ብሎ መጥቶ ሲያወራህ ልታምነው አትችልም። በሌላ ነገር ነው የምትረዳው። በተለይ ደግሞ የምትሰማቸውም የተለያዩ አንዳንድ ነገሮች ስለሚኖሩ እቃ ይዘው የሚጠፉ የተለያየ ነገር የሚያደርጉ አሉ አይደለ? ያው ጥሩ ቦታ ላይ ደግሞ መጥፎ ስራ የሚሰሩ አይጠፉም። ልክ ነህ። እዛ እንደዛ እያልኩኝ ለማሳመናት እየሞከርኩ አላምንም አለች። አባን ጠራኋቸውና አባ እንዴት ነው እቺ ልጅ ጥሩ ስሜት ላይ አይደለችም እና ላወራት ስል ልታስገዝታት ነው በዛው ላስገዝታት ነው ታዲያ ላስገባት ነው ለኔ እና አባ እቺ ልጅ ጥሩ ስሜት ላይ አይደለችም እንደዚሁ አይቻት ነው የገመትኩት እና ላወራት ስሞክር ሌላ ነገር መሰላት። እዚህ እንደማገለግል ደግሞ አላወቀችም። እስኪ እርሱ ያናግሩልኝ ብዬ ሰነግራቸው ኧረ እባክህ እሳቸውም ደነገጡ። ማለት እኔን እዛ የሚመጡ ሰዎች እኔን በእንደዚህ አይነት መልኩ አይረዱኝም ነበር። በቃ ችግር የለውም ምን ያዋራታል አሉ። ሄደውና አዋራት። እዛ ይገርማል። መታ ይቅርታ አለችኝ። ምንም ችግር የለውም እየተቀበልኳትን። ከዛ በኋላ ያለውን ነገር አሁን እዚህ ስለሆነ እዚህ ለማውራት አይመችም። አንቺም የመጣሽበት ፐርፐዝ እንትን ስለማይል ስልክ እንለዋወጥና እናወራለን አልኳት። እሺ ችግር የለውም ደስ ይለኛል ምናምን አለችኝ። ያው የሚረዳት ሰው የለም መሰለኝ ብዬ ነው ያሰብኩት እንዳለ። በቃ አሳዘነችኝ። ስልኬን ሰጧት ተለዋውጥን ምናምን። ከዛ የሆነ ቀን ተደዋውለን እንዴት ነው በጣም ነው የምታሳዝነው ስትነግረኝ እያለቀሰች ነበር የነገረችኝ። ድምጿ በጣም ነው የሚያሳዝነው። ምን አለች መሰለኝ እኔ ላንተ እንዴት ነው እንደዚህ መናገር አልወድም፣ ለሰው መናገር አልወድም፣ ግን አንተ የገዳም አገልጋይ ስለሆንክ እነግርሃለሁ ብላ እኔ ነገረችኝ። እናቷን እንዳጣች በልጅነቷ ከዛ በኋላ ደግሞ ጥሩ ስሜት ላይ እንዳልነበረች በእናቷ ምክንያት እንዴት ነው አንዳንድ ሰው እንደዚህ በማይፈልገው ነገር ላይ የማይፈልገው ነገር ውስጥ ይገባ የለ ሱስ ውስጥ ምናምን እንደዚህ አይነት ቦታ ውስጥ ነበረች። ነገረችኝ አዱላ ነገር ሱስ ውስጥ ነኝ እኔ እና እንዴት ነው ልወጣ የምችለው ምናምን ብላ ጠይቃኝ ነበር። የዛኔ ይገርማል። ችግር የለውም አንቺ ብቻ አላማ ይኖርሽ፣ ለመውጣት እቅዱ ይኖርሽ፣ አላማ ይኖርሽ አልኳት። አማካሪ ሆንክ። በቃ እንዴት ነው አማካሪ ነው በቃ የስነ ልቦና አማካሪ እንደበቃ ሳይከፍሽ እንደዛው ነው። ችግር የለውም አንቺ ብቻ ለመውጣት እቅዱ ይኖርሽ፣ አላማ ይኖርሽ አላት። እሺ እኔም እወጣለሁ ግን እንዴት አድርጌ ልውጣ አለችኝ። እንዴት አድርጌ ልውጣ ስትለኝ ይኸውልሽ አልኳት አንቺም ወደ እግዚአብሔር ቅረቢ አልኳት። ማለት የዛኔ ብቻ ስለሆነ ያገኘኋትኝ ያው ከዚህ በፊት ትቅረብ አንተዋወቅም ነበር። የዛኔ ገና ከመምጣቷ ወደ እግዚአብሔር ቅረቢ አልኳት። እዛ እሺ አለች። እንዴት ነው ግን መቅረብ የምችለው ነው መጀመሪያ አለች። እሺ ከማለቷ በፊት እንዴት አድርጌ ኃጢአተኛ እኮ ነኝ አለች። የጸጸት ስሜት ነው ጸጸት አለባት ውስጧ ላይ ጸጸት አለባት። እንዴት ነው እረዳታለሁ። ጸጸትም አለባትም ሀዘን ላይ ናት። ተከፍታለች። ያው የምትወደውን ሰው ነው ከዚህ ዓለም ያጣችው። ይኸውልሽ አልኳት ፈጣሪ የሚወደውን ሰው ነው እንዴት ነው የሚወደውን ሰው ነው የሚፈትነው አልኳት። ከዛ በኋላ አይሆንም እንደዚህ ቢሆን ኖርማ እስከዛሬ ድረስ አልሰቃየም ነበር ፈጣሪ ያለው ምናምን ብላ እንትን ማለት ጀመረች፣ ማማረር ጀመረች። አታስቢ እግዚአብሔር አለ፣ ፈጣሪ ባይኖር ኖሮ ሁለታችን አሁን አንገናኝም ነበር አልኳት። ከዛ በኋላ ያው እያልን እየቀጠለ እየጨመረ ሄደ። ቀን በቀን ማውራት ጀመርን። እሷንም እንደምታየው ወደ እኔው ዓለም አስገባኋትኝ። በስንት መከራ በስንት ትግል መሰለ ያን ሁላ። አዎ ይገርምሃል፣ ያ ሁላ ብዙ ጊዜ ነው የፈጀብኝ ሰውን እንደዚህ ወደ እኔ ለመውሰድ ወይም ወደ እኔ ባለሁበት ቦታ ላይ እኔን መስሎ እንዲቆም ብዙ ነገር ጥሪ ያለውኝ። ግን የእሷ ደግሞ በጣም ይከብዳል። በጣም ምናልባት የእሷ ደግሞ ሊከብድ የሚችልበት ምክንያት አንደኛው ዋናው ትልቁ ቁም ነገር መሄዷ ነው አይደለ? እዛ ቦታ ላይ መንፈሳዊ ቦታ ላይ መገኘቷ በራሱ አንደኛው የመጀመሪያው ለውጥ ነው ሊሆን የሚችለው። ሁለተኛው ግን ያሳለፈችው ህይወት እናቷን ያጣችበት ነገር ሊኖር ይችላል። ከዛ በኋላ ደግሞ ያጠፋችው የተለያዩ አንዳንድ ነገሮች ስለነበሩ እነዚህ የጸጸት መንፈሶች የጎዷት ይመስለኛል። እንዴት መሰለህ በጣም ከብዷት ነበረ። ማለት ከዚህ ነገር ውስጥ የምትወጣም አልመሰላትም ነበረ። እንዴት ነው አንዳንዴ የሆነ ሱስ ውስጥ ከገባህ በኋላ ዝም ብለህ የምትወጣ አይነት አይመስልህም። ጭንቅላታችን እንደዛ ብለን ስለምናሳምነው የምንወጣ አይመስለንም። እና በቃ እሷም እንደዛ ነበረች፣ አላመነችም ነበረ። ችግር የለውም ብላም ብዬ እኔ ጋር በጣም ማውራት ጀመርን። እንደነገርኩ ያው ብዙ ጊዜ ፈጅቶብኛል እሷ ለመመለስ። ይገርምሃል እንደዚህ በፍቅርና በቃ ከተፋቀረንም በኋላ
እዛ ውስጥም ሆነን በ3 አመት ነው የፈጀብኝ እሷን ለማሳመን። ትመላለስ ነበር እሷ በዛ 3 አመት ውስጥ እኔ ጋር ትመጣ ነበር፣ ትመላለስ ነበር። ያው ከጊዜያቶች በኋላ ፍቅር የሚባል ነገር መጥቷል። እንደዛም ሆኖ ግን ከዛ ነገር ውስጥ ለመውጣት በጣም እየጣረች ነበር። በጣም ታጋይ ናት፣ ደግሞ ትታገላለች። ከእንደዚህ አይነት ነገር ውስጥ ለመውጣት በጣም ነው የምትታገለው። እኔም ያው ፈጣሪ በሰጠኝ ችሎታ እያሸነፍኳት መጥቶኛል። ፈጣሪ በሰጠኝ ችሎታ እሷን ይበልጥ በቃ ወደ እኔ እንድትመጣና ወደ ፈጣሪዋ እንድትቀርብ ብዙ ነገር ጣርኩኝ። በስተመጨረሻም ተሳክቶም ይኸው ትዳር መስርተን አፍሼ ይዣታለሁ ጭብጥ አድርጌ። እዚህ ያውላ ነገርም ሆኖ እንዴት ነው ከዛ በኋላ እንዴት ነው አሁን እንዳልከው ሚዲያ ላይ ሰዎችን መመርዳት ሀሳብ ላይ እንዴት ነበሩ ግን? እስቲ አንቺ እነዛን ወቅቶች የመጨረሻዎቹ ወቅቶች ማን ይዞሽ ሄደ? እንዴት አሰብሽ ወደዛ ቦታ ለመሄድ? ምክንያቱም በጣም ከባድ ነው። ሱስ ውስጥ ነሽ ዘለሽ ባንዴው ይሄ የምታስቢው ነገር አይደለም። ወደ እንደዚህ አይነት ቦታ ለመሄድ እንኳን ወደ ተለያዩ ወደ ገዳማት መሄድ አይደለም ባንዴው ውድቅ ብለ ቤተክርስቲያን መሄድ በራሱ እኮ ከባድ ነው። እንደዚህ አይነት ነገር ውስጥ ሆነ እንዴት ነው ውስጥህን ይጨንቃታል፣ ነፍስህን ይጨንቃታል። ኃጢአተኛ ስትሆን ዛሬ አሁን ኃጢአት ሰርተህ ነገ ቤተክርስቲያን መሄድ ከፍል እንዴት ብዬ ነው የምሄደው? ኃጢአተኛ ነኝ ትላለህ። ግን እንደዚህ ደግሞ የለም። ፈጣሪ እንዴት ነው የፈለገ ኃጢአት ብትሰራ ቤተክርስቲያን መሄድ ነው ያለብህ። ሄደህ በቃ መናዘዝ ነው። እንደዚህ አይነት ኃጢአት አለብኝ ብለህ ስትናዘዝ እሱ ይቀበልሃል። ማሪ ነው፣ ይምረናል አይደለ? ትክክል። እና በለለህ ነው ኃጢአት ምንሰራ በቀረብን ቁጥር ያው ነገሮችም እየተሻሉ ይመጣሉ። እና ደግሞ እንዴት ነው ኃጢአታችን እንትን እያለ ይመጣል፣ እየተፋቀልን ይመጣል፣ እየተነሳልን ይመጣል። ሞር በደሱ በቀረበ ቁጥር ማለት ወደ ፈጣሪያችን በቀረበ ቁጥር ኃጢአታችንም እየተነሳ ይመጣል። የሷማ በደንብ ያው እኔ ብቻዬንም ስለነበርኩኝ የዛኔ በቃ ቤተሰብ የለኝም። እናቴ ብቻ ነበረች ከኔ ጋር የነበረችው። አባቴን አላውቀውም። አባቴን ማለት እናቴም እንዳውቀው አድርጋ አይደለም ያሳደገችኝ። ከሷ ጋር ነው በቃ የነበረኝም ሙሉም ሞጣውም ምገባውም ከሷ ጋር ነበርና ያው ትንሽ ይሄንን ነገር ከልጅነቴም ከትምህርትም ጀምሮ ስለነበረ የለመድኩት ሱሱን ትምህርት ቤት ስባል ትምህርት ቤት አልገባም። ያው ከስርዓት ወጣ ያሉ ጓደኞች ነበሩኝና ያው እነሱም ናቸው አንድም እንደዚህ አይነት ነገር ውስጥ እንድገባ ያደረጉኝ። ከዛ በኋላ ያው እናቴን በህመም ምክንያት ነው ያጣኋትኝ። እሷን ካጣሁኝ በኋላ በቃ ቤቱ ሊበላኝ ደረሰ። ብቻዬን በቃ ስራ መስራት አቃተኝ። መውጣትም አልፈልግም፣ ሰውንም ማየት አልፈልግም። በቃ እንደው እንደ ድንገት ነው ተነስቼ የሄድኩትኝና ያው እግዚአብሔር የራሱ መንገድ አለው አንተን ለመመለስ ሲፈልግ። እኔ ህልምም አይቼም አይደለም ሰውም ወስዶኝም አይደለም። በቃ ተነስቼ በራሴ ነው የሄድኩትኝ። ፈጣሪ ከኔ ጋር እንድትገናኝ ይፈልጉ ነው ምክንያት ነው አይደል? ይሄም አንድ ነገር ነውና በቃ ያንን ወቅቱን በጣም ነው የማስታውሰው። በጣም በቃ በጣም የተቸገርኩበት፣ በጣም ያለቀስኩበት፣ ያነባውበት ጊዜ ነበር። ያ ጊዜ በጣም ከባድ በህይወቴ የተፈተንኩበት። እግዚአብሔር ያንን ነገር አይመልሰው ለማንም አይስጥ ብዬ ነው እንትን እምለውና ምናልባት እንደኔም የተቸገረ የኔንም ህይወት ያሳለፈ ሰው ሊኖር ይችላልና ከኔ ትምህርት ይወስዳሉ። ስፔሻሊ ደግሞ ሴት ልጅ ስትሆን በጣም ይጨንቃል፣ በጣም ይከብዳልም እና ያው ለወጣቱም በዚህ አጋጣሚ በእርግጥ ሁሌ የምንለው ነገር ነው እናስተላልፋለን መልእክትም። በዚህ አጋጣሚም ደግሞ በእናንተም አማካኝነት ወጣትም ሴትም ወንድም እንዲሰማኝ የምፈልገው ነገር በቃ በሱስ በመጠጥ በተለያዩ ነገሮች ራስን መደበቅ እንደሌለብን፣ ወደ እግዚአብሔር መጠጋት እንዳለብን፣ ወደ እሱ ስንሄድ እሱም ወደኛ ይመጣልና ነገሮችን በጣም ክፍት ያደርግልናል። ከኛም አልፈን ሌሎችን እንድንረዳ እንሆናለን፣ ሌሎችን እንድናግዝ እንሆናለን። እና ያው ከሰው ነው የሚማረው። መጥፎንም ጥሩንም ነገር ትማራለህ። እኔ ከጓደኞቼ መጥፎ ነገር ተምሬ ነው የበላሸሁት የነበርኩት። እግዚአብሔር ይመስገን አሁን ከዛ ህይወት ተነስቻለሁ። ከኔ ደግሞ ከጥሩ በጣም አመሰግነዋለሁ። ከኔ ደግሞ ብዙ ሰዎች እንደሚማሩ ተስፋ አድርጋለሁ ማለት ነው። ይሄንን ይማራሉ እንጂ በደንብ ነው። በጣም በእውነት ይማራሉ። በጣም አሪፍ። ግን ያው ከእንትኑ በኋላ ያው እንግዲህ እሱ ጥያቄዎችን ምናምን ማቅረብ ጀመረ። ያው እንግዲህ የተወሰነ ስለ ሁለታቸው እንግዲህ የተለያዩ ወጣቶች ስለሆነ ይሄን ፕሮግራም የሚከታተሉት እንደ ማስተማሪያም ስለሚሆን ነው በደንብ እንትን እያለ ዲስከስ እያደረግን ያለ ነው። ያው አንቺ ባንዴው ደግሞ እሺ ትንሽ
አይ ለፍቷል አንከራተተችኝ ነው እንጂ የትም መሄድም ብለሽ ነው ለፍቷል ውስጥሽ ነበረው የትም መሄድም ብለሽ ነው? አይ በቃ እኔ የዛን ጊዜም እሱ እንደነገረ በቃ እዛ ቦታ ላይ መጥቶ አይዞሽ እንደዚህ ነው ምናምን ነገር ሲለኝ በቃ ደነገጥኩኝ። ማለት እኔ ራሴን ለማግኘት ነው እዛ ቦታ የሄድኩት እንዴት አልኩኝ በቃ። ከዛ በኋላ ያው እንደነገረክ እሱም እኛም አባታችን አናገሩኝ እኔን ምናምንና ያው ከሱ ጋር ማውራትን ምናምን እንደዚህ ግልጽ ሆኜ ነው ያወራሁት። ምክንያቱም በቃ ከእግዚአብሔር የተሰጠኝ ሰው ነው ብዬ አመንኩኝ። የዛን ምክንያቱም ሰው የለኝም ብያለሁ፣ ወገን የለኝም ብያለሁ። እግዚአብሔር ነው ይሄን ሰው ለኔ ያመጣው። ሌላ እኮ ማንም ዞር ብሎ የሚያየኝ ሰው አልነበረም በወቅቱና በቃ በደንብ ማውራት ጀመርን። ያው ወደዚች ወደ እንትኗ ግን ወደ ፍቅሯና ወደ ትዳሯ ወደ ጅንጀሮ ከተገባ ትንሽ ቆይተናል። አለፋሽ እንጂ ሆኖም ይኸውልሽ እንደዛም ሆኖ ግን ይዤሻለሁ፣ አስገብቼሻለሁ፣ በቁጥጥር ስር ውለሻል። አስገብቻታለሁ። እግዚአብሔር ይመስገን። እግዚአብሔር ነው ትልቅ ነገር ያደረገልን። ያው በህይወት ስትኖር ሰው ሆነ ስትፈጠር እዚች ምድር ላይ እስካለ ድረስ ፈተናዎች ይኖራሉ። አሁን እና እሱን በቃ በጣም ብዙ ሰዎች በቃ አብረውን ያዩናል አይደለ? ስራችን እንሰራለን፣ በጣም እንትን እንላለን። በቃ የማይሆን ነገር ምናምን ይላሉ። በቃ እኔና እሱን ለማጣላት የማይደረግ ግን እግዚአብሔር የሰራው ስራ ስለሆነ የእግዚአብሔር ነገር ስለሆነ መቼም በቃ በጣም ይገርማል። እንደውም አንዴ እንዴት ነው እኔ የእግዚአብሔር ሰው ነኝ ብያለሁ። እሷ ያው ትንሽ ለመውጣት እንትን እያለች ነበር ብያለሁ ነበር ሱስ ስለነበረች የሰፈር ሰው ሁላ እቺ ማትረባ እንደዚህ ከሱ ጋር እንዴት እሱ ሳያስጠላው ከእንደዚች አይነት ሴት ጋር ምናምን ብሎ እኔና እሷን ለማጣላት በጣም ይጥሩ ነበር። ግን ፈጣሪ አልፈቀደም። እኔም አልፈቀደም። ከላይ ነው አልፈቀደም ፈጣሪ። አፍሼ ይዣታለሁ በደንብ። እንዴት ነው እስቲ አሁን ከትዳር በፊት የነበረ ህይወት አለ፣ ከትዳር በኋላ ትዳር ውስጥ ደግሞ ሆነ ህይወቱ አለ አይደለ? እስቲ ልዩነቱን ብትነግረን። ትዳር ውስጥ ምን አገኘህ? ያው እሷን አግኝተሃል መጀመሪያ፣ ከዛ ደግሞ በተጨማሪ የሚጨምሩልህ የተለያዩ ነገሮች ይኖራሉ አይደለ? በትዳር ውስጥ ሁለት ሆነ ስትኖር የሚቀልሉ ብዙ ነገሮች ይኖራሉ። ልክ ነህ። ምን አለ መሰለህ በተለይ ደግሞ እንደ ወንድ ልጅ ስትሆን ብዙ ልዩነት ይኖራል። ገዳም ውስጥ ስትሆን እንዴት ነው ፈጣሪን ብቻ ስለምታገለግል ሴት የሚባል ነገር አታይም። ስለዚህ ሴት እንዲገባ እንትን አይባልም ነበር ወደኛ ጋር፣ እኛ ወደምናገለግልበት ቦታ ጋር ሴት አይገባም። እና ያው በዛ እንደዛ አይነት ታይም ውስጥ የሆነ ይጨንቃልም ስለ የሆነ ለህይወትህ የሆነ ነገር ያስፈልጋል አይደለ? ፈጣሪም ያው እሷን ይላከልኝ ለዛ ነው ብዬ ነው ማምነው እኔ። እንደዛ ሆኖ በዛ ገዳም ባሳለፍኩበት ጊዜያቶች ውስጥ ደስ ይላል። ወደ ፈጣሪ ተመልሻለሁ ስለ ፈጣሪን ያገለገልኩበት። እንደዚህ ትዳር ከገባሁ በኋላ ግን እንዴት ነው ይበልጥ የሆነ አጋዥ እንዴት ነው ሰፖርት የሚያደርግ ሰው ሲኖር ይበልጥ በቃ ወደ ፈጣሪ እንድትጠጋ ያደርጋል። ተረዳኝ? ወደ ፈጣሪ እንድትጠጋ ከሱ ጋር ሞር የተሻለ እንድታወራ ያ ሰው ደግሞ እንዴት ነው ምን ብዬ ልንገርህ ይገፋፋል። እንደዛ አይነት ነገሮች አይቼበታለሁ። ትዳር በጣም ደስ የሚል ነገር ነው። ትዳር በጣም መልካም ሰው ነው። እግዚአብሔር ከመልካም ሰው ጋር ደግሞ ሲያገናኝህ በጣም መልካም ይሆናል፣ የበለጠ መልካም ይሆናል እና ልብህን ለቀና ነገር ነው እንትን የምትለው። አሁን እኔና እሱ ሁለታችንም ተምረናል፣ ምሩቅ ነን። ግን ይሄኛውን ብቻ ይሄ ዓለማዊው ነው። ለመንፈሳዊስ ምን እናድርግ ብለን እየተመካከርን ሁሉ ጊዜ የምንሰራቸው ስራዎች አሉና እንደነገርን ቀደም ይህንን የነዳያንን የመርዳት የበጎ አድራጎታችንን በቃ ይሄ የጉዞን የማስተባበር ሰዎችን በቃ አቅማቸው እንኳን ያነሰ ሰዎች ካሉ ማድረግ ያለብንን ነገር አድርገን በቃ እዛ ቦታ እንዳይቀሩ ፍላጎታቸው እንዲሟላላቸው ማለት ነው። እና ያው ይህንን የሚያደርግነው ለምንድን ነው? አንደኛ መተሳሰብ አለ በመሀላችን፣ እንደዚህ እናደርግ። ምክንያቱም ያቺን ህይወት ሁለታችንም አይተናታል። እሱ በመልካም እግዚአብሔርን ያገለግል ነበር እዛ ቦታ፣ እኔ ደግሞ በቃ መንገዴን አሳየኝ ብዬው ነበር የሄድኩት እዛ ቦታ ላይ እና በጣም ብዙ አይነት ደግሞ ሰዎች ይኖራሉ ወደ ቤተ ክርስቲያን ሲሄዱ የራሳቸው ጥያቄ እንዲመለስላቸው የሚፈልጉና እነዛን ሰዎች ማቅረብ፣ ጉዞዎችን ማዘጋጀት። እንደዚህ አሁን የንግስ ጉዞዎች ምናምን ሲኖሩ እናዘጋጃለን። ጉዞዎች ይዘጋጃሉ። በነገራችን ወደ እሱ ጥያቄ ልመጣ ነበር። እንዴት ጀመራችሁት? እንዴት ተጀመረ ምናምን አንድ ላይ እንዴት መሰለህ ሁለታችን የግል ቢዝነስ ነበረ ማለት ያው እሷም በግሏ ትሰራ ነበረ፣ እኔም በግሌ እሰራ ነበረ። ያው ክፍለ ሀገር ነው እንትን ያልኩት ብያለሁ። ክፍለ ሀገር የማዘር መሬት ነበረ፣ እሱ ተሸጠና ትንሽ የሆነች ቢዝነስ ተከፈተ። ያው እሱም ቢዝነስ እየተሰራ እኔ ግን ማገለግለው ገዳም ውስጥ ያ ነገር ፋይናንሻሊ ብዙም ችግር የለም።
ያው ያ ነገር እየተባለ እየሰራው ከሷ ጋር ተዋወቅን። ከሷ ጋር ከተዋወቅንም በኋላ እየሰራው የነበረ ምን ጭንቅላት ውስጥ መጣ መሰለ፣ እንዴት ነው ፍላጎቱ እያላቸው የገንዘብ እጥረትና እንዴት ነው የተቸገሩ ሰዎች የለም በየቦታው እንደምታያቸው አይነት ሰዎች እሱ አይነት ነገር መጣብኝ ጭንቅላት ይለ ለምን እንደዚህ ብናደርግ እኮ ይበልጥ ፈጣሪ ይወደናል፣ የምንፈልገውን ነገር ፈጣሪ ያሳካልናል ብዬ አሰብኩኝና አዋየዋትኝ፣ ነገርኳት። እሷ ምንም እንትን አላለችም። በቃ እሺ ነው ያለች። ቀጥታ እሺ ስትለኝ እኔም ደስ ነው ያለኝ። ያው ያ ነገር እያልን ህፃናቶችንም ቤተሰብ አልባ የሆኑትን ህፃናቶች እንዴት መሰለው ህፃናቶች የገባሁበት ምክንያት አንድ በራሴ ነው። ምክንያቱም እናቴን ያጣሁትን በልጅነቴ ስለሆነ ፔኑን ታውቀዋለህ? አውቀዋለሁ። ስሜቱን ስለማውቀው ወደ ውጪ ጎዳና ላይ የሚያድሩ ልጆችን ወይም ህፃናቶችን እየሰበሰብን ማብላት ማጠጣት ብናረግስ አልኳት። እንደዛ ቢሰማከ በጣም ነው ደስ ያላት። ምንም እንትን አላንገራገረችም። የምርህን ነው? አዎ ምናምን አለች አልኳት። በቃ እኔም ደስ ነው የሚለኝ፣ ምንም ችግር የለውም አታስብ፣ አንተ ብቻ አላማው ይኑርህ ምናምን አለች። አላማውማ ኖሮኝ ነው እኮ የነገርኩሽ አልኳት። ከዛ በኋላ ምንም አላለችም፣ እሺ አለችኝ። ያ ነገር ማድረግ ጀመርን። ከዛ በኋላ ደግሞ እንደዚህ ጉዞ ለምን አናዘጋጅም ብዬ ነገርኳት። የምን ስትለኝ እንደዚህ በየገዳማቱ ጉዞ ብናዘጋጅ እኮ አሪፍ ነው፣ ሰውንም እንስባለን፣ ከፈጣሪ ጋር እንዲታረቅና ወደ ፈጣሪ እንዲቀርብ እናደርጋለን አልኳት። እንዴት አለች። አንዴ ነው የሚገርማል። እንዴት ስብላ አስጠይቀኝ። ችግር የለውም ይሄን ለኔ ተይው አልኳት። እዛ እሺ አለች። ላይቭ ላይ ገባንና እንዴት ነው ሶሻል ሚዲያ ላይ እንደምታየው ታዋቂ ነን። ቲክታክ ምናምን ላይ እያየኋቸው ነበር። ቀጥታ ገባውና እንደዚህ አይነት ገዳም መሄድ ይፈልጋሉ። አንተ የተረባረቡ ሰው አላመነም ነበር መጀመሪያ ላይ። እናንተ ትቀልዳላችሁ እንዴ ምናምን አለ። ከዛ በኋላ የምሬን ነው እግዚአብሔር ምናምን ብዬ ማልኩላቸው። ከዛ በኋላ ሰው ሁላ አላንገራገረም። የሀገር ሰው ነው እንትን ያለው። እሺ አሉ። ያው በውስጥ መስመርም ማውራት ጀመርን፣ በስልክ እየተለዋወጠ ምናምን። ከዛ በኋላ ደግሞ የተሻለ እየሆነ መጣ። ብዙ ሰዎችን ወደ ገዳማት እየወሰድን ስራውም በቃ ወደ ስራ ወደ ቢዝነስም እንደ ቢዝነስ አይነት ሆነ። ወደ ገዳም እየወሰድን ወደ ፈጣሪያቸው እንዲታረቁና ከፈጣሪያቸው ጋር እንዲቀርቡ ያን ሁሉ አድርገናል። በእኛ ምክንያት ብዙ የተለወጡ ሰዎች አሉ። በጣም የራሱ ቀላል አይደለም። በቃ ስልካችን ሁሉ ጊዜ ቢዚ ነው፣ ሲጠራ ነው የሚውለው። ይገርማል። እና ይሄ ሁሉ ነገር ተፈጥሮ ወደዚህ ነገር ገብተናል ብያለሁ። በጣም ደስ ይላል። ያው ሌላ ደግሞ ምንድነው እንደዚህ አይነት ነገር ላይ እንደዚህ አይነት ስራ ላይ ስትሆኑ በተለይ ደግሞ አንዳንዴ ያው ጥሩ ነገር እንደሚሰሩ ሁላ አንዳንድ ደግሞ በመሀል መጥፎ ነገር የሚያደርጉ አሉ አይደለ? ገንዘብ ይዘው የሚጠቡ አሉ፣ ገዳም እንወስዳቸዋለን እያሉ የሰው ብር የሚበሉ አሉ፣ የሚያቡላሉ አሉ ምናምን። እንደዚህ አይነት ሰዎችስ ያው የምታውቋቸውን ያማጋለጥም ሊሆን ይችላል። የሚሰማችሁ ስሜት እንደዚህ አይነት ሰዎች ሲኖሩ ምንድን ነው? እስከ ዛሬ ድረስ አጋጥሞን አያውቅም። እኛ እንኳን እንደዚህ በደንብ እንትን የምንለው ነገር የለም። ግን አንዳንድ ሰዎች ሲሉ እሰማለሁ። ያው እንሰማለን ሶሻል ሚዲያ ላይ እንደዚህ እኮ አደረጉ እንደዚህ ምናምን ይላሉ። ግን እኔ አሁን የማስተላልፈው ነገር ምንድነው፣ በእርግጥ ሊኖሩ ይችላሉ ስለ መቼም የሰው ፍጹም የለውም ነው የምንለው። ግን እውነት እንደው የእግዚአብሔርን መንገድ ተከትሎ ሰውን ወደ እግዚአብሔር አቀርባለሁ የሚል ሰው እንደዚህ ያደርጋል ማለት በእውነት በጣም ከባድ ነው። ባያደርጉት ይሻላል። ከላይ ይቀጣል፣ ቅጣቱን ከላይ ያወርደዋል። እና ያው እኔ ከላይ ነው ሁሉም ነገር ከላይ ነው ይቀጣል። መቼስ አንተ እንዴት ነው የተቸገሩ ሰዎችን ብር ሰብስበው ወይ ገዳም እንወስዳለን ብለህ ብር ሰብስበው ከወሰድክ በኋላ ይዞ መጥፋት ማለት በጣም መጥፎ ነገር ነው፣ አጸያፊ ነገር ነው። መልሱን ደግሞ ከላይ ያገኘዋል። በጣም አሪፍ። ሌላ ደግሞ በስተመጨረሻ እንትን የምትሉት ነገር ካለ ለምሳሌ የተለያዩ ሰዎችን የምታበሉበት ምናምን ያው ግን የቦታ ምናምን አንዳንድ ችግር እንዳለባችሁ ያው የሰማሁትም ነገር አለ። ማስተላለፍ የምትፈልጉት መንገድ ካለ እኛን መርዳት የምትፈልጉ ማለት መርዳት ስልህ እንዴት ነው በእንደዚህ አይነት ዙሪያ ቦታ የተለያዩ አካላቶችም ደግሞ ብር የሚረዷቸው አሉ አይደል? ብሩ ሆኖ እንዳለ ቦታ ደግሞ ትንሽዬ ጠበብ ያለች ቤትም ቢሆን ሰፋ ያለ ቤት ግቢ ነገር ቢሆን ያው ድንገት ብትሰጡንና ሞር የተሻለ አዲስ አበባ ውስጥ እንዴት ነው አሁን መቄዶኒያ እንደሚባለው የለም እንደዛ አይነት እንትን ለማለት እያሰብን ስለሆነ ሞር እሱን ብታግዙን ብለን
ሌላው ደግሞ ያው እንትኑ ይሄ የገዳማት ጉዞ ሲኖር የምናበላበት ምናምን ፕሮግራሞቻችን ሲኖር እንትን ነው አንድ ቦታ ብቻ አንሄድም ስለምንዟዟር ያው ያውቁናል እኛንም ያውቁናል እና እኛ ስንሄድ እንደ በፊቱ ትብብራቸውን እንዲቀጥሉ ያው አንዳንድ ነገሮች ሊያስፈልጉን ይችላሉ እነሱን ደግሞ ስንጠይቅ ቦታም የተለያዩ አዳራሾችም ሊያስፈልጉን ይችላሉ እነሱን ነገር ስንጠይቅ በእርግጥ ከልክለውን አያውቁም እግዚአብሔር ይመስገን አሁንም ትብብራቸውን እንዲቀጥሉ ያው ያለኝን ሀሳብ እንገልጻለሁ። ይሄ ነው እንግዲህ ሀሳባችን እና የምናስተላልፈው መልእክት ይሄ ነው። እሺ እንግዲህ ያው ጥሩ ቆይታ ነበር ያደረግነው ከእናንተ ጋር ያው የመጣንበትን ነገር ያው የፈለግነውን ነገር አሳክተናል። ጥሩ መልእክት ነው ያስተላለፋችሁት። የተለያዩ ሰዎች የተለያዩ ህብረተሰቦች ናቸው ወይም ፕሮግራም የሚከታተሉት። ያው በስተመጨረሻ አንድ ጥያቄ አለችኝ። እንዴት ነው ይሄን ያህል ቆይታችሁ ግን ልጅ አላየሁም ቤት ውስጥ ልጅ አልወለዳችሁም ወይስ እንዴት ነው? ልጅ እንዴት መሰለህ እንደ እግዚአብሔር ፍቃድ ነው የሚሆነው ማለት እሱ ሲል ነው ግን አስበናል እግዚአብሔር ደግሞ ያው ይጨምርበት ነው ይሆናል ማለት ነው። ያሰብነው ነገር እስከሚሳካ ድረስ ወይም ካሳካ ነው በኋላ ኦኬ ፕላን ያደረጋችሁት ነገር አለ? ፕላን ያደረግነው ነገር ስላለ እሱን ከጨረስን በኋላ ነው ወደ ልጅ የምንገባው ብያታለሁ። ከዛ በኋላ ደግሞ እሱ ይጨመርበታል። ቢዚም ስለምንሆን በቃ ይሄ ስራ የተለያየ ማለት በቃ እረፍት በቃ የሚባል ነገር የለውም እና ያው ነገሮችን ስናስተካክል ከዛ ያው ራሱ ከችላል ራሱ ይመጣል ሀሳቡ ይመጣል። በጣም አሪፍ እንግዲህ መልካም ቆይታ ነበር። ጥሩ ቆይታ ነበር ያደረግነው። ተመልካቾቻችን ይህን ፕሮግራም የምትከታተሉ ያው ጥሩ ትምህርት እንደወሰዳችሁባቸው እርግጠኛ ነን። የመጣንበትን ነገር አሳክተናል በትክክለኛነት። ይህን ፕሮግራም እየተከታተላችሁ ያላችሁ ላይክ፣ ሼር፣ ሰብስክራይብ በደንብ እንድታደርጉልን ሀሳባችሁን ኮሜንት ሴክሽን ላይ እንድታስቀምጡልን ኮሜንት እንድታደርጉን እንጠይቃለን። አብራችሁ ነው